ከ17 ዓመታች ብሔራዊ ቡድን ሶስተኛ ምድብ ጨዋታውን ያከናውናል። ከ2 ዓመታት በኋላ እዚሁ ሀገራችን ላይ እንደሚታወቀው ሴካፋ ውድድር ሲደረግ ከ17 ዓመት በታች ዩጋንዳና ታንዛኒያን ተከትሎ ሶስተኛውን ዞን ያጠናቀው የአሰልጣኝ ቤንጃሚን ዚመር ቡድን ሞሮኮ ላይ ይገኛል። የመጀመሪያ ዙር ጨዋታውን ከግብጽ ጋር ምንም ጎል ሳይቆጠርበት 0-0 በሆናቸው ውጤት አጠናቋል። ተስፋ ሰጪ ነው። ሁለተኛውን ዙር የምድብ ጨዋታ ሞሮኮን እየመራ 2-1 ተሸንፏል። ይህም ተስፋ ሰጪ ነው፣ ግን ውጤቱ የለም። 2-1 ተሸንፈናል ማለት ነው። ስለዚህ 1 ነጥብ ነው ያለን ማለት ነው። ሶስተኛው የምድብ ጨዋታ ደግሞ ከቱኒዚያ ጋር ነው የምናደርገው። ሰሜን አፍሪካ ምን ያክል በአውሮፓ መድረክ ላይ የሚሳተፉ ተጫዋቾችን የሚያስኬዱበት የራሳቸው ድልድይ ያላቸው እና ሀኪሚ የሚሄዱበት መንገድ በዛ ነው። ሞሮኮ አሁን ወጣቶችን በዛው መንገድ ነው የሚገኙት። ቱኒዚያም ግብጽም በዛው መንገድ። ሐሚድ ኤል ሀብዚ የሚባል ተጫዋች አሁን ላማሲያ ውስጥ ነው የሚገኘው በዚህ ሰዓት፣ የግብጽ አጥቂ ማለት ነው። እና ቱኒዚያም ላይክዋይዝ ሰሜን አፍሪካና ጠንካራ ስብስብ እንዳላት መናገር ያስፈልጋል። የኢትዮጵያ ብሔራዊ ቡድን ግን ለዚህ ጨዋታ በጣም ተጠናክሮ እንደሚቀርብ ለዚህም ልምድ መሐመድ ስድስተኛ ስቴዲየም ላይ እንዳደረገና አሰልጣኝ ቤንጃሚን ዚመር አሁንም ለዓለም ዋንጫ ትኬት የመቁረጥ እድል በእጃችን ነው፣ ጠንክረን እንገባለን፣ ውጤት ይዘን ለመውጣት ጥረት እናደርጋለን የሚል የቅድመ ጨዋታ ጋዜጣዊ መግለጫ ሀሳቦችን ሰንዝሯል። ምሽት 4 ሰዓት ይደረጋል። ቀይ ቀበሮች እየተባሉ ይጠራሉ። ታዳጊ ኮከቦች ናቸው፣ አቅም አላቸው፣ ምንም ጥያቄ የለውም። የኢትዮጵያ እግር ኳስ ፌዴሬሽን እንደው ሁሉንም ነገሩን አቅሙን እንዳለ እነዚህ ልጆች ላይ ቢያውል እውነቴን ነው ማለት ጠንካራ ብሔራዊ ቡድን የሚገነባበት እድል ከፍተኛ ነው። ፌዴሬሽን ኃላፊነቱ ጠንካራ ብሔራዊ ቡድን መገንባት ነው፣ ሌላ ኃላፊነት የለበትም። ስለዚህ በዛ መንገድ እንደዚህ ልጆች ላይ መሆኑ በጣም ፎከስ ማድረግ እንዳለበት አመላካች ጉዳይ ነው። ከዛ ውጪ ከጥቂት ደቂቃዎች በኋላ የምስጋና ነውቅና ፕሮግራም ከጋና አክራ ላይ በ24ኛው አፍሪካ ቴክ ሻምፒዮና ላይ ተሳትፎ ውጤት ይዞ ለመጣው ልዑክ ቡድን ይደረጋል። ትናንትና ቦሌ ዓለም አቀፍ አየር ማረፊያ ደርሷል። ይህ ልዑክ በዚህ በአፍሪካ ቴክ ሻምፒዮና ላይ ተሳትፎ በነበሩት የውድድር ምዕራፎች ላይ 5 ወርቅ 4 ብርና 6 ናስ በተለይ 400 ሜትር ላይ አጃይባ የምትባል አዲስ አትሌት ብቅ ብላለች። ካልተለመደ ውድድር ዘርፍ በጣም ማለት 800 ላይ ነበረ ብዙ ጊዜ ጉማ 800 ላይ ነበር። አዎ ልክ ነህ። ፋንቱ ሚጌሶ አይ ቲንክ 400 ዝቅ ብላ ነበር። ከዛ ውጪ ግን እንዳነሳው ነው በወንዶችም አህመድ አማን 800 ሜትር ላይ የምናነሳው ተወዳዳሪ ነው። 400 ሜትር ላይ አጠር ሲል ብዙ የሉም። አሁን ደግሞ አንድ አትሌት እያገኘ እንደምንገኝ አመላካች ነው። አጃይባ ማጣሪያም ግማሽ ፍጻሜም በበላይነት ነው ውድድሯን ያጠናቀቀችው። 400 ሜትር ላይ ፍጻሜውንም በሚገርም ብቃት ውድድሯን በበላይነት አጠናቃ ወርቅ ሜዳሊያ ያስመዝግባለች። በጣም መታየት ያለባት ትኩረት የሚደረግባት አትሌት ሆናለች የሚል እምነት ይኖረኛል። 5 ወርቅ 4 ብር 6 ናስ በአጠቃላይ ተመዝግቧል። 15 ሜዳሊያዎች። ቡድኑ ከ5 ሰዓት በረራ በኋላ ከጋና አዲስ አበባ ትላንትና ማምሻውን ወደ ምሽት 1 ሰዓት ላይ ቦሌ ዓለም አቀፍ አየር ማረፊያ ደርሷል። ዛሬ ደግሞ የእውቅናና እንዲሁም የሽልማት መርሃ ግብር ጊዮን ሆቴል ላይ ከረፋዱ 3 ሰዓት ጀምሮ ይደረግለታል። ለሚዲያዎችም በይፋ አቴክስ ፌዴሬሽን ጥሪ እንዳቀረበ ለመጠቆም ያክል ነው። ወደ ባርማዶ ጉዳዮች ከመቅናታችን በፊት የኢትዮጵያ ፕሪሚየር ሊግ ዛሬ 33ኛ ሳምንት ጅማሮን ያበስራል። 5 ሳምንት ነው የሚቀረው የአሁኑ ሳምንት ጨምረን ማለት ነው ሊጠናቀቅ 38ኛ ሳምንት ላይ ይጠናቀቃል። እንደሚታወቀው የኢትዮጵያ ፕሪሚየር ሊግ የ33ኛ ሳምንት ጅማሮ ጨዋታዎቹን ዛሬ ያከናውናል። በተለይ የአምና ሻምፒዮኖች ኢትዮጵያ መድንን ከወላይታ ዲቻ ጋር የሚያገናኘው ጨዋታ 7 ሰዓት ላይ ይከናውናል፣ እዚሁ አዲስ አበባ ስቴዲየም ላይ ማለት ነው። ከዛ ውጪ እዚህን ጨዋታ መጠናቀቅ ተከትሎ ደግሞ የካቻምና ሻምፒዮኖች የኢትዮጵያ ንግድ ባንክና ሀዲያ ሆሳዕና የሚያደርጉት መርሃ ግብር 10 ሰዓት ላይ ይከናውናል። እነዚህ ጨዋታዎች ዛሬ በኢትዮጵያ ፕሪሚየር ሊግ ይደረጋሉ ማለት ነው። የነጥብ ልዩነቱ በጣም አሁን ጠቧል። ሲዳማ ቡናና መቻል መካከል የነበረው የ10 ነጥብ ወይም ከዛም በላይ የነበረው ልዩነት አሁን ጠብ ወደ 3 ዝቅ ብሏል። ሲዳማ ተከታታይ 3ኛ ሽንፈታቸውን ማስተናገዳቸውን መቻል ደግሞ ጠንክሮ መቅረቡን ተከትሎ ማለት ነው። ስለዚህ አሰልጣኝ ሙሉጌታ ምህረት ቡድን ምን አይነት እንቅስቃሴ ያሳያል ይጠበቃል። ዛሬ አዳማ ላይ ስላላቸው ማለት ነው ጨዋታ በጊዜያዊነት ነጥባቸውን ከሲዳማ ጋር እኩል ማድረግ የሚችሉበትን አጋጣሚ በእጃቸው ይዘው ጨዋታውን ያደርጋሉ። ከባህር ከተማ ጋር 10 ሰዓት ላይ መቻል ስፖርት ክለብ ጨዋታቸውን አዳማ ላይ ዛሬ ያደርጋሉ። ይሄ ጅማሮ ይሆናል በ33ኛ ሳምንት። ነገም በርካታ ጨዋታዎች ቀጥሎ ይደረጋሉ ማለት ነው። ወደ ባርማዶ ጉዳዮች አቀናን። ጠንቃቃው የሚኬል አርቴታ ቡድን አርሰናል 1-0 ነጥብ በውጤት ተጋጣሚውን በርንሌን ትናንትና አሸንፏል። በካይ ሃቨርትዝ የቆመ ኳስ ጎል ሴት ፒስ ኤጌን ይሄ የደጋፊው ዝማሬ ነው። ትናንትና 8ኛ ጨዋታ ነው በእንግሊዝ ፕሪሚየር ሊግ 1-0 ሲያሸንፍ አርሰናል እስካሁን ከሰበሰባቸው ነጥቦች ከ82 ማለት ነው 24ቱ ከቆመ ኳስ ነው የተገኙት ማለት ነው። ሊትራሊ በአጠቃላይ በዚህ ውድድር ዘመን ላይ 26ኛ የቆመ ኳስ ጎል ነው ያስቆጠረው አርሰናል እና አናዘር ዌይ ኦፍ ዊኒንግ ነው። በተለየ መንገድ ጨዋታ ማሸነፍ የሚችልበትን አጋጣሚ ሚኬል አርቴታ እንደነደፈ ትኩረት አድርጎ እንደሰራበት አመላካች ጉዳይ ነው። ያ ደግሞ ዋንጫ ዴሊቨር ሊያደርግ ከጫፍ ደርሷል። 1998 2002 2004 ይሄ ትውልድ የዴክላን ራይስ ደግሞ ከ2004 በኋላ ከ2 ዓመታት በኋላ ዋንጫውን ከፍ አድርጎ ለማሳካት ሰዓታት ነው የቀራቸው። ምናልባት ዛሬ ማንቸስተር ሲቲ በተለይ ከሜዳቸው ውጪ ተጉዘው በርንሞዝን ማሸነፍ የሚችሉበት አጋጣሚ ከሌለ ምናልባት ዋንጫውንም ቀደም ብለው ማሳካት የሚችሉበትን አጋጣሚ ይዘረጋሉ ማለት ነው ከሰሜን ለንደኑ ቡድን አርሰናል ጋር በተያዘ ማለት ነው። ከዛ ውጪ ያላነሳናቸውን ጉዳዮች በደንብ ትኩረት አድርገን እናንሳቸው። ትናንትና ሌሊት የብራዚል ብሔራዊ ቡድን የዓለም ዋንጫ ስብስብ
ይፋ ተደርጓል። ኔይማር ጁኒየር ስሙ መካተቱ መላው የእግር ኳስ ቤተሰቡን ያስደስተ ጉዳይ ይሆናል። ኔይማር ጁኒየር 4ኛ ዓለም ዋንጫውን ተሳትፎን ያገኛል ማለት ነው። በዚህ ተጫዋች ጉዳይ ይጠራል ወይስ አይጠራም እያሉ መግቢያ መውጫዬን ነበር ያሳጡኝ ሲል ዶን ካርሎ አንቸሎቲ ተናግሯል። ኔይማር የሌለበት ዓለም ዋንጫ ምኑን የዓለም ዋንጫ ሆነ በማለት መልሰው አክለውም በዚህ ደረጃ በብራዚል ውስጥ በጣም ተቀባይነት ያለው ተጫዋች አይመስለኝም ነበር ኔይማር የሚሉ ሀሳቦችን ሰንዝሮ እንግዲህ ይፋ አድርጓል። ትናንትና ያው አካተውታል በአጠቃላይ ስብስቡ ላይ ማለት ነው። ቀደም ብለው 55 ተጫዋቾችን ፕሪሊሚናሪ ስኳድ ወይም ደግሞ የዓለም ዋንጫ የመጨረሻ የማጣሪያ ውስጥ የተካተቱ ተጫዋቾችን ይፋ ካደረጉ በኋላ ከ55ቱ ቀንሰው ነው ደግሞ 26 ተጫዋቾችን የመረጡት። ከነዚህ 55 ተጫዋቾች ውስጥ ከነበሩ ተጫዋቾች መካከል የተቀነሱ አንዳንድ ጥያቄ የሚያስነሱ ተጫዋቾች አሉ። ጆ ፔድሮ ቁጥር 1 የሚነሳው ተጫዋች ነው። በቼልሲ ቤት በአጠቃላይ 23 ጎል አስቆጥሯል። ዘንድሮ አጥቂ ስራው ጎል ማስቆጠር ነው። በፕሪሚየር ሊግ 15 ጎል አስቆጥሯል። 5 ኳስ አመቻችቶ አቀብሏል። ስለዚህ ለምንድን ነው ያልተጠራው ይህ ተጫዋች የሚል ጥያቄ ብዙዎች እያስነሱ ይገኛል። ፕሪሚየር ሊግ ላይ ነው እንደዚህ አይነት እንቅስቃሴ እያደረገ የሚገኘው። ኤንድሪክ ነው የተመረጠው። ከኤንድሪክ ጥሩ ተጫዋች ነው፣ ለጥያቄ የሚቀርብ አይደለም። ግን ኢንተርምስ ኦፍ ፐርፎርማንስ የሊጉ ጠንካራነት እንዲሁም ትልቅ ጨዋታዎች ላይ የመገኘት እና ሌሎች ክህሎትም ስታነጻጽር ጆ ፔድሮ ሁለገብ ነው። ድሪብሊንግ፣ ተከላካዮችን አታሊ ማለፍ የተለየ ክህሎት ያለው ተጫዋች ነው። በጣም ግራ የሚያጋባ በሆነ መንገድ ይቅርታ ጠይቋል አሰልጣኝ ካርሎ አንቸሎቲ ቦታ ስላጣው ነው። ጆ ፔድሮ እንደሚገቡ ይሰማኛል ግን ምንም ማድረግ አልችልም የሚል ሀሳብ ሰንዝሯል። ወይ ኔይማር ወይ እሱን መምረጥ ግዴታ ውስጥ እንደገባ ግን አሰልጣኙ ከንግግሩ የታዘብነው ርዕሰ ጉዳይ ነው። ከዛ ውጭ በርንማውዝ የክንፍ አጥቂ ራያን ሮቻ የቀድሞ የቫስኮ ዳጋማ ኮከብ በጣም ጥሩ የሚባል እንቅስቃሴ በፕሪሚየር ሊጉ እያሳየ ይገኛል። ከዛ ውጭ ደግሞ በእንግሊዝ ፕሪሚየር ሊግ በአንድ የወር ዘመን በርካታ ጎል ማስቆጠር የቻለው ኢጎር ቲያጎ ተካቷል። ኔይማር በሳንቶስ በጣም ጥሩ የሚባል እንቅስቃሴ እያሳየ ነው የሚገኘው። የዊንገር ተጫዋች አይደለም። ብዙዎች ምናልባት ጥያቄ ያላቸው ቪኒሺየስ ጁኒየር ቦታ በፍጹም አይሰለፍም። ኔይማር 10 ቁጥር ቦታ ነው የሚሰጠው። ቪኒሺየስ በቋሚነት ቦታውን ይመራል ተብሎ ይገመታል። ለመጨረሻ ጊዜ ኔይማር የተመለከትነው 2023 ጥቅምት ወር ከዩራጓይ ጋር በነበረው ጨዋታ ነውና እንደነ ኤድሰን አራንቴስ፣ ዶና ሲሜንቶ፣ ፔሌ ከዞጪ አር9 ሮናልዶ፣ ሉዊስ ናዛሪዮ ዴሊማን ጨምሮ ሮናልዲኒዮ፣ ጎቾ ሌሎችም እልፍ ተጫዋቾችን በብራዚል እግር ኳስ ላይ ተመልክተናል። ግን ኔይማር የሀገሪቱ የምንጊዜም ከፍተኛ ጎል አስቆጣሪ ነው። ከነዚህ ሁሉ ተጫዋቾች ልቆና አቅም ስላለው ነው መጠራት ነበረበት የሚለው የብዙዎች ሀሳብ ነው። ካርሎ አንቸሎቲ ትክክለኛ ውሳኔ እንደወሰኑ መናገር እንችላለን። ጆ ፔድሮ ግን በጣም ጥያቄ የሚያስነሳ ነው። በጣም በሚገባ በተለይ ኤንድሪክ ቦታው ላይ መጠራቱ ደግሞ በተጨማሪ ጥያቄ እንዲነሳ የሚያደርግ ነው። እንግሊዝ ፕሪሚየር ሊግ ያለው ጫና ይታወቃል። ዘንድሮ ቼልሲ ጥሩ ጊዜ እያሳለፈ አይደለም። ግን በጆ ፔድሮ ጥረትና አቅም ምክንያት የተሻሉ ጎሎች አሉ። ያለ ፔናልቲ 15 ጎሎች አሉት። ይህ ትልቅ ውጤት ነው። ኤንድሪክ በአቅም ማነስ ምክንያት በችሎታ እንዲሁም ደግሞ ሰፊ ሰዓት ባለማግኘት ከሪያል ማድሪድ በውሰት እንደወጣ ይታወቃልና ጆ ፔድሮን ተተውሱ መጥራታቸው ምናልባት ከጆ ፔድሮ ይልቅ ካርሎ አንቸሎቲ የቀረባቸው ይመስለኛል። ጆ ፔድሮ ቀጣይ ጊዜያት ሊጠራ የሚችልባቸው ሰፊ እድሎች አሉ። ግን ብራዚል ጎሎባታል፣ ምንም ጥያቄ የለውም። የአምስት ጊዜ ዓለም ዋንጫ አሸናፊ ናት። ለመጨረሻ ጊዜ ዓለም ዋንጫን ያሳካችው 2002 ነው። በዓለም ዋንጫው ምድብ 3 ላይ የተደለደለችው ከሞሮኮ ሃይቲና ስኮትላንድ ጋር ነው። ሜትላይፍ ስታዲየም ሰኔ 5 የመጀመሪያ ጨዋታውን ከሞሮኮ ጋር ሌሊት 7 ሰዓት ነው። ችግሩ እንግዲህ ለእግር ኳስ ቤተሰብ እነዚህ የዓለም ዋንጫ መርሃ ግብሮች አንዳንዶቹ ሌሊት ናቸው የሚደረጉት። መክፈቻው ለምሳሌ 4 ሰዓት ነው፣ መልካም ነው። ግን ሌሎች የምድብ ጨዋታዎች ሌሊትና ከዛም በላይ ሊያልፉ ይችላሉ ማለት ነው። ይሄም የብራዚል ጨዋታ ሌሊት 7 ሰዓት ላይ የሚደረግ ይሆናል። የሚታይ ነው የሚሆነው። ጆ ፔድሮ ለመጠራቱ ግን ብዙዎችን አነጋጋሪ ርዕስ እየከፈተበት እንደሚገኝ መናገር እንችላለን። ከብራዚል የዓለም ዋንጫ ስብስብ ጥሪ ጋር በተያያዘ ከዛ ውጪ መሐመድ ሳላ በጣም ራስ ወዳድ ተጫዋች ነው። ከቡድኑ የመጨረሻ የአንፊልድ መርሃ ግብር ራሱ መካተት የለበትም ሲል የማንቸስተር ዩናይትድ የቀድሞ አንጋፋ ተጫዋች ወይን ሩኒ ጠንከር ያለ ትችት ሰንዝሮበታል። የቀድሞ ዩናይትድ ተጫዋች የምንጊዜም ከፍተኛ ጎል አስቆጣሪ ነው ለማንቸስተር ዩናይትድ። በነገራችን ላይ ወይን ማርክ ሩኒ የሊቨርፑል አጥቂ መሐመድ ሳላ በጣም ራስ ወዳድነት ባህሪ እንዳለው ይታወቃል። ሁሌ ሚዲያ እንደ መሳሪያ ይጠቀማል። ይሁድ ዘመኑ የመጨረሻ ጨዋታ ለማድረግ ጥረት እያደረጉ ባለበት በዚህ ሰዓት ላይ እንደዚህ ሀሳቦችን በሚዲያ ላይ ማንጸባረቁ ከስብስብ ውጪ እንዲሆን የሚያስገድድ ነው የሚል ሀሳብ ሰንዝሯል። ይህን የተናገረው ሊቨርፑል በአስቶን ቪላ 4-2 ተሸንፎ የሻምፒዮንስ ሊግ ተሳትፏቸው አሁን ባለው ወቅት አልተረጋገጠም። ስቲል አጠራጣሪ ነው። በነገራችን ላይ በእጃቸው ነው ግን ማረጋገጥ የሚችሉበትን እድል ሳይጠቀሙ ነው የቀሩት። ከዛ ጋር በተያያዘ በኢንስታግራም ገጹ ላይ የሚፈራውን ሄቪ ሜታል አስፈሪውን የማጥቃት እግር ኳስ መታወቂያችን ሊመለስ ይገባል፣ እኔም ያቅሜን ለመወጣት ዝግጁ ነኝ እስካለሁበት ጊዜ ድረስ ምናምን የሚል ሀሳብ ነው የለጠፈው። ሊወጣ እኮ ነው እሱ ሊወጣ ነው። ግን እንደዚህ አይነት ጽሁፎች የቡድን አጋሮቹ ላይ ምን አይነት መልእክት ነው የሚያደርሰው? አሰልጣኙ ሌሎቹንም ተጫዋቾች እየበከለበት ይገኛል ምናምን የሚል ሀሳብ ነው። ግልጽ በሆነ መንገድ ሁሌ ሚዲያን መሳሪያው በማድረግ አሰልጣኝና የቡድን አጋሮች ላይ ጫና ለመፍጠር ጥረት ያደርጋል። ይህ ደግሞ ክለቡ ውጤቶችን ማግኘት አለበት ከሚለው ወደ ቡድን አጨዋወቱ ለእኔ አልተስማማኝም ወደሚል የሚያመዝን እንዳይሆን ስጋት አለኝ ሲል ነው የተናገረው። እና ከመጨረሻው ጨዋታ መሰናበት ነው ያለበት። እኔ አሰልጣኝ ብሆን አላስጠጋውም ብሏል። ወይን ሩኒ ሾው የሚል ፕሮግራም አለው።
በሊቨርፑል ካስመዘገበው ታሪክ አንጻር የቆይታው ማብቂያ በዚህ መልኩ መሆኑ ያሳዝናል ብሎም ተናግሯል። ወይም ማርኮኒ የትችት ትክክል ነው አይደለም የሚለው በግራ ቀኝ ሀሳብ እየተነሳበት። አዎ እንዳልከው በተለይ መሐመድ ሳላ ሊቨርፑል ቤት ውስጥ ስማቸው ገኖ ከሚነሳ ተጫዋቾች መካከል ነውና አሁን እየሄደበት ያለው ጊዜ እና ሁኔታ ጥሩ አይደለም። አስቀድሞ ለቆ ቢሆን ኖሮ የተሻለ ይመስለኛልና አሁን ድብርት ውስጥም የገባ ይመስለኛል። በተለይ እንዲህ አይነት ተጫዋቾች አቅማቸው ሲያንስና የተሻለ የጨዋታ ጊዜ ሲያጡ እንዲህ አይነት ባህሪያትን ያመጣሉ። እርስ በርስ አለመግባባት፣ ከአሰልጣኞች ጋር ቁርሾ ውስጥ መግባት፣ ከሌሎች ተጫዋቾችም ጋር እንዲህ አይነት ነገሮች እንዲለመዱ ማድረግ ነገሮች ይመጣሉና ሊቨርፑል ደግሞ ጥሩ አመት አይደለም ለሱ አይደል? የውድድር ዘመኑ ጥሩ አይደለም። እውነት ነው፣ ምንም ጥያቄ የለውም። አርሾት ቦታ ላይ በኖሮ የመጨረሻውን ጨዋታ ሳላም በስቴዲየም አቅራቢያ እንኳን አላስጠጋውም ነበር ነው ያለው። እኔ ከሰር አሌክስ ፈርጉሰን ጋር ተመሳሳይ ሁኔታ ውስጥ ገብቼ ነበር። በኦልትራፎርድ የነበረኝ የመጨረሻ ጨዋታ ከስብስብ ውጭ አድርጎኝ ነበር ብሏል ወይን ማርኮኒ። ስለዚህ እሱ መደረግ አለበት የሚል ሀሳብ ነው የሰነዘረው። ጉዳዩ መነጋገር ይሆናል። ዓለም ዋንጫ ጋር የተያዙ መረጃዎች አሉ። በተጨማሪነት ፈርሚን ሎፔዝ ከዓለም ዋንጫው ውጪ መሆኑ ተሰምቷል። የባርሴሎና ሁለገብ አማካይ መስመር ተጫዋች ሆነው ፈርሚን ሎፔዝ ከትላንትና በስቲያ ቡድኑ ባርሴሎና ሪያል ቤቲስን 3-1 ባሸነፈበት ጨዋታ ላይ ፊቭዝ ፉት ሜታታርሳል ወይም ደግሞ የአምስተኛ የእግር ጣት መሰንጠቅ አደጋ አጋጥሞታል ተብሏል። ከባድ ነው። ገና 23 ዓመት ተጫዋች ነው። ሉዊስ ዴላ ፉዌንቴ ናሽናል ቲም ስኳዳቸውን ይፋ አላደረጉም፣ ግን ይህ ተጫዋች ከዓለም ዋንጫው ውጪ መሆኑ ኦልሬዲ ታውቋል። ምክንያቱም ከ3 ወር ቢያንስ ከሜዳ ይርቃል ማለት ነው እና ስፔን በዓለም ዋንጫው በምድብ 8 በመጪው ሰኔ 8 ጀምሮ ከደሴታይቱ ሀገር ኬፕ ቨርድ ጋር ጨምሮ ዩራጋይና ሳውዲ አረቢያ ጋር የምትጫወት ይሆናል። የጉዳት ፈርሚን ከዩሮ 2024 በኋላ ሁለተኛው ትልቅ የዓለም አቀፍ ውድድር የማድረግ ተስፋውን ያጨልምበታል። ይህ በእንዲህ እንዳለ ላሚን ያማል የመጀመሪያው ጨዋታ ከሳውዲ አረቢያ ጋር የሚደረገው መርሃ ግብር ያልፈዋል። ላሚን ያማል ሁለተኛው ጨዋታ ላይ መድረስ እድሉ አጠያቂ ነው ተብሏል። ይህም ተጫዋች እንደሚታወቀው በጡንቻ መሳሳብ ጉዳት ምክንያት ከሜዳ ከረቀ ሰንበትበት ብሏል። ገና የውድድር ዘመኑን ሳያጠናቅቁ ነው ከሜዳ የራቀው ላሚን ያማል። እሱም በእነዚህ ሁለት መርሃ ግብሮች ላይ መሰለፍ እድሉ በጣም ጠባብ ነው የሚሉ ሀሳቦች ናቸው ያሉት። ሌላው ከጆዜ ሞሪኒዮ ጋር በተያያዘ ነው። ከ13 ዓመታት በኋላ ደግሞ የሪያል ማድሪድ አሰልጣኝነት ወንበራቸውን በሚገባ ተቆናጠዋል ማለት እንችላለን። የተረጋገጠ ጉዳይ ነው። በሁለት ዓመቱ ወደ ሎስ ብላንኮሶቹ ተመልሷል ማለት ነው። ጆዜ ሞሪኒዮ ደ ስፔሻል ዋን ራሱን ልዩ ሰው እያለ ነው የሚጠራው። ማርካም ይህን ጉዳይ በተደጋጋሚ ዘግቦት እንደነበር ይታወቃል። መልበሻ ክፍል መቆጣጠር በሚለው ጉዳይ ላይ ከተለያየ አሰልጣኞች ጋር ከተለያየ ተጫዋቾች ጋር እብሪተ ልባቸውን ከወጠሩ ተጫዋቾች ጋር ሰርቷል እና አሁን ሪያል ማድሪድ ቤት ያለው አንቶኒዮ ሩዲገር አልቫሮ ካሬራስን በጥፊ መማታት፣ ፌዴሪኮ ቫልቬርዴና ኦርሌን ቹዋሜኒ አንገት ለአንገት መተናነቅ፣ ኪሊያን ምባፔ ከነ ቪኒሲየስ ጁኒየር ጋር ከአንገት በላይ መነጋገር፣ የራሳቸው ጀማ ነው የሚባለው በተለምዶ የራሳቸውን ብቻ ሰው መስርተዋል፣ ግሩፕ ፈጥረዋል። ያን ነገር እልባት ለመስጠት ጆዜ የተሻለ አሰልጣኝ ነው የሚሉ ጉዳዮች እየመጡ ይገኛሉ። ከ2010 እስከ 2013 በቤርናቦ በነበረ አሰልጣኝነት ቆይታ ላይ 178 ጨዋታ አድርጎ 128ቱን በድል አጠናቋል። በሱ አመራር ስር ማድሪድ 475 ጎል አስቆጥሮ 168 ጎሎች ብቻ ተቆጥሮበታል። የማድሪድ ቀጣይ ዕጣ ፈንታ ከጆዜ ጋር የሚታይ ይሆናል።